ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ስልካችሁን ብቻ በመጠቀም ማይክሮሶፍት ወርድ ላይ የተሟላ ዶክመንት እንዴት እንደምታዘጋጁ ወይም ደግሞ ሙሉ የማይክሮሶፍት ወርድ አጠቃቀምን በስልካችን ብቻ እንመለከታለን ማለት ነው። ከዚህ በፊት የኤክሴልን ሰርችላችሁ ነበር። እንደዚሁም ደግሞ ፓወርፖይንትንም ኮምፒውተር ሳትጠቀሙ በስልክ ብቻ እንዴት ማዘጋጀት እንደምትችሉ አይተን ነበር ማለት ነው። በዛሬው ቪዲዮ ደግሞ በጣም በቀላሉ እዚህ ጋር የምትመለከቱት ዶክመንት አለ። ይህን እንዳለ ስልኬ ላይ ነው ክሬት ያደረኩት ማለት ነው። እንደዚህ እያገለባበጣችሁም ወይም ደግሞ በሰፊው በኩል እያደረጋችሁ ለስራ እንዲመቻችሁ ከፍ ዝቅ እያደረጋችሁ መስራት ይቻላል። በተመሳሳይ ደግሞ ፔጅ ነምበር፣ ሄዲንጎች፣ ሌሎች ነገሮችንም አብረን እያስገባን እንሰራለን ማለት ነው። ከዛ በኋላ ስልካችሁ ላይ የሰራችሁትን ነገር ደግሞ በሌላ ጊዜ ኮምፒውተር ላይ ወስዳችሁ ልትጠቀሙ ትችላላችሁ። ስታንዳርዱ አንድ አይነት ስለሆነ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ስቴፑን የተወሰነ እንድንመለከተው ፓወርፖይንት ላይ አዘጋጅቼላችኋለሁ ማለት ነው። የመጀመሪያው ስቴፕ የሚሆነው ኢንስቶል ማድረግ ነው ማለት ነው። ስለዚህ እንደየስልካችሁ ባህሪ አንደኛ ጉግል ፕሌይ ስቶር ላይም ታገኙታላችሁ ወይም ደግሞ አፕ ስቶር ላይም ገብታችሁ ማግኘት ትችላላችሁ። እዛ ከገባችሁ በኋላ ማይክሮሶፍት ወርድ ብላችሁ ሰርች ታደርጋላችሁ። ከዛ ኢንስቶል ማድረግ ነው። እሱ እንዴት እንደምናደርገው እንመለከታለን። እሱም ካደረግን በኋላ ሳይን አድርጋችሁ ትገባላችሁ ወይም አካውንት ክሬት ታደርጋላችሁ ማለት ነው። ሳታደርጉ መጠቀም ይቻላል። ነገር ግን ካደረጋችሁ ብዙ ጠቃሚ ነገሮችን ስለምታገኙ ብታደርጉ በጣም የተሻለ ይሆናል ማለት ነው። ሳይን ስታደርጉ አሁን እዚህ ጋር በምትመለከቱት አንደኛ ስማችሁን ጽፋችሁ ለምሳሌ ስማችሁ አበበ ከሆነ abbebe@outlook.com ብላችሁ መክፈት ትችላላችሁ። ምንም ከባድ ነገር የለውም ማለት ነው። ከዛ ሳይን አድርጋችሁ መግባት ነው። ይህን ካደረግን በኋላ ደግሞ ቀጥታ ዶክመንት ክሬት ወደ ማድረጉ እንሄዳለን ማለት ነው። አዲስ ክሬት ማድረግ ይቻላል። ከዚህ በፊት የተሰራ ካለ እሱን ከፍቶ ኤዲት ማድረግም ይቻላል ማለት ነው። ሁለቱንም እናያቸዋለን። ከዛ ለምሳሌ ዶክመንት አዲስ ክሬት ማድረግ ከፈለጋችሁ በቀጥታ የመደመር ምልክት ነው የምታገኙት። ከዛ እሱን ነክታችሁ አዲስ ክሬት ማድረግ ይቻላል። ከፍታችሁ ደግሞ ኦፕን የሚል ስለሚመጣ ከዚህ በፊት የተሰራ ማምጣትም ይቻላል። ከዋን ድራይቭ ሊሆን ይችላል ወይም ስልካችሁ ላይ የተቀመጠ ካለም ማለት ነው። ከዛ በኋላ ቴክስቶችን ወይም ጽሁፎችን ካስገባን በኋላ ደግሞ ኤዲት እናደርጋለን። የተለያዩ ኤዲቲንግ ቱሎች አሉ እዛው ላይ የምታገኟቸው ማለት ነው። እንዳልኳችሁ ሃይላይት ነው እንጂ በተግባር በደንብ እያየ ነው እንሄዳለን ማለት ነው። ፎርማት እናደርጋለን። የተለያዩ ኢንሰርት ኦፕሽን ላይ ደግሞ ቴብል፣ ኢሜጅ፣ ሊንኮችን እናስገባለን። ሌሎች ነገሮችን እናስገባለን። ሌላ ደግሞ ሪቪው ላይ የምታገኟቸው ነገሮች አሉ። ኮመንት ማስቀመጥ ከፈለጋችሁ ስፔሊንግ ቼክ እና የመሳሰሉት ማለት ነው። ሌአውት እና ስታይሉንም መቀየር ይቻላል። እሱንም እንመለከታለን። ከዛ ይሄን ካደረግን በኋላ ሴቭ ማድረግ ይቻላል በወርድ መልክ ወይም በፒዲኤፍ መልክ ማለት ነው። ለሰዎች ሼር ማድረግም ትችላላችሁ። ለስራ እንዲያግዙን ደግሞ የተወሰኑ ቲፖች አሉ እዚህ ጋር የምትመለከቷቸው ማለት ነው። ለምሳሌ እናንተ እያወራችሁ በቮይስ ወይም በድምጻችሁ ብቻ ታይፕ እንዲያደርግላችሁ ማድረግ ይቻላል። ይሄ እንዴት እንደምናደርግ አሳያችኋለሁ። ኦፍላይን ላይም መጠቀም ትችላላችሁ ማለት ነው። አሁን ወደ ስልካችን እንሂድና እንመለከታቸው። ስለዚህ አሁን የፕሌይ ስቶር ላይ ልሂድና ላውርደው። እዚህ ጋር ፕሌይ ስቶር አለ። ከዛ እዚህ ጋር ሰርች ማድረግ ያለላችሁ ማለት ነው። ይሄን ትነኩና ከላይ መታችሁ ሰርች ማድረግ ነው። ማይክሮሶፍት ወርድ ብላችሁ ትጽፋላችሁ። ከዛ ሰርች ስታደርጉት ይመጣላችኋል። ይሄ ነው እዚህ ጋር የምትመለከቱት ማለት ነው። ከዛ እዚህ ጋር ኢንስቶል ትላላችሁ። 87 ሜጋባይት አካባቢ ነው እንደምታዩት። እስኪጨርስ ትጠብቃላችሁ ይሄንን። ከዛ በቀጥታ ወደዚህ ያመጣኝ ማለት ነው። እንዳልኳችሁ እናንተ የመጀመሪያችሁ ከሆነ ግን ሳይኒን እንድታደርጉ ያዛችኋል ማለት ነው። ለምሳሌ እኔ ከዚህ በፊት ለፓወርፖይንት እንደዚሁም ደግሞ ለማይክሮሶፍት ኤክሴል ስለገባሁበት ነው። እዚህ ጋር ልክፈትና ላሳያችሁ። ልክ አሁን እናንተ የመጀመሪያችሁ ሲሆን የሚያመጣችሁ እንደዚህ ነው። ወርድ ይመጣና እዚህ ጋር ኢሜል ወይም ፎን አስገቡ ይላችኋል። ከዛ እሱ ጋር ትነኩትና ገብታችሁ ስማችሁን ከዛ አውትሉክ ብላችሁ መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። እዚህ ላይ ሙሉ ስቴፑ ስላለ ይሄኛውን ቪዲዮ መመልከት ትችላላችሁ አንድ አይነት ስለሆነ ማለት ነው። ከዛ በኋላ አንድ ጊዜ አሁን ለፓወርፖይንት ወይም ለኤክሴል ከገባችሁ ሁሉም የማይክሮሶፍት ፕሮዳክቶች ስለሆኑ ደጋግሞ አያስገባችሁም ማለት ነው። ስለዚህ አሁን አንድ ጊዜ ስለገባው ቀጥታ ወደዚህ አምጥቶኛል። እዚህ ጋር መጥቼ ከዛ ኦኬ እለዋለሁ። አሁን ቅድም ስንባባል የነበረው ነገር ይሄ ነው። ከዚህ በፊት የነበራችሁ ካለ ኦፕን ብላችሁ ነው የምታስገቡት። ኦፕን ብዬ ብገባውን ከዚህ በፊት የተሰሩ ፋይሎችን ማምጣት ይቻላል። ሰዎች ሼር ያደርጉላችሁ ከፈለጋችሁ እዚህ ጋር ሪሰንት የሆኑ ፋይል ወይም ከዚህ በፊት የሰራችኋቸው በቅርብ የሰራችኋቸው ካለ እዚህ ጋር ይገኛሉ። በተመሳሳይ ደግሞ እዚህ ጋር አዲስ ክሬት ለማድረግ ቅድም የመደመር ምልክት እያለን ነበር። የመደመር ምልክት ይሄ ነው። አሁን ይሄንን ብትነኩት ቀጥታ ወደ ውስጥ ያስገባችኋል። ከዛ እዚህ ከገባችሁ በኋላ የምትሰሩትን ፋይል የት ላስቀምጠው ይላል። ለምሳሌ ዋን ድራይቭ ላይ ካደረጋችሁት ራሱ ከስር ሴቭ ያደርገዋል። ከዛ በኋላ ኮምፒውተር ላይ ሊሆን ይችላል ወይም በሌላም ስልክ በእናንተ አካውንት ከገባችሁ ፋይላችሁን ታገኙታላችሁ። ስልካችሁ ቢጠፋ ኮምፒውተራችሁ የሆነ ነገር ቢሆንም ፋይላችሁ የሰራችሁት ነገር አይጠፋም ማለት ነው። መቀየር ከፈለጋችሁ ደግሞ ይሄን ትነኩትና ቀስት ነገር ስላለው ዚስ ዲቫይስ ከዛ ዶክመንት ላይ ብታረጉት ደግሞ ስልካችሁ ላይ ብቻ ይቀመጣል ማለት ነው። አሁን
ጊዜያዊ ነገር ስለሆነ የምሰራው እዚሁ ስልኬ ላይ ማስቀመጥ እችላለሁ። ስለዚህ ስልኬ ላይ እንዲቀመጥ አደረኩት። ከዛ እዚህ ጋር አዲስ ዶክመንት ክሬት ማድረግ ከፈለጋችሁ እዚህ ጋር ብላንክ ዶክመንት የሚለውን መንካት ይቻላል። ከዚህ በፊት የተሰሩ ቴምፕሌቶችን ከፈለጋችሁ ደግሞ እንደምታዩት ብዙ አይነት ቴምፕሌቶች አሉ ማለት ነው። ስለዚህ እዚህ ጋር መታችሁ ደስ ያላችሁ ቴምፕሌት መጠቀም ትችላላችሁ ማለት ነው። አሁን ግን አዲስ እዚህ ጋር እንምጣና ብላንክ ዶክመንት የሚለውን እንንካውና አዲስ ክሬት እናደርጋለን ማለት ነው። ይህንን ቲሙን መቀየር ትችላላችሁ። ጥቁር ማድረግ አሁን የኔ ጋር ጥቁር ነው፣ እናንተ ነጭ ማድረግ የተለያየ ነገር ማድረግ ትችላላችሁ ማለት ነው። እንደ ቲፕ ግን ለምሳሌ አሁን እዚህ ጋር ብጽፍ እንደዚህ እየጻፍኩኝ ነው እንደምታዩት። ነገር ግን እንደ አማራጭ ምን ማድረግ ትችላላችሁ? ቁመቱ በደንብ እንዲታያችሁ መገልበጥ ትችላላችሁ ማለት ነው። ስልካችሁ ላይ ትመጡና ከላይ እዚህ ጋር አውቶ ሮቴት የሚለውን ይሄንን አክቲቭ ካልሆነ አክቲቭ ታደርጉታላችሁ። እንደዚህ ሆኖ ከሆነ ፖርትሬት ነበር። አሁን ግን አውቶ ላይ ላድርገውና ከዛ በኋላ ስልኬን አሁን ባዞረው እንደምታዩት ወርዱ እንደዚህ ይገለበጥልኛል ማለት ነው። ስለዚህ ይሄውን ለመጻፍ በጣም ግልጽ ሆኖ ይመቻችኋል። ከዛ ስልካችሁ ላይ ለመጻፍ ምንድን ነው የምታደርጉት? ሁለት ጊዜ እዚህ ላይ ደብል ክሊክ ማድረግ ወይም መንካት በእጃችሁ በጣታችሁ እንደዚህ ሁለቴ ስትነኩት ኪቦርድ ይመጣላችኋል። ከዛ እዚህ ጋር እንደምታዩት ወርድ ላይ የምትፈልጉትን ነገር እንደዚህ ታይፕ ማድረግ ትችላላችሁ ማለት ነው። እንደየሁኔታው ደግሞ እንደዚህም እያቆማችሁት መገልበጥም ይቻላል። የጻፋችሁትን ነገር ደግሞ ለማጥፋት ልክ መደበኛ ጽሁፍ እንደምታጠፉት ይሄን መታችሁ ጫን ብላችሁ ማጥፋት ትችላላችሁ ማለት ነው። ከሌላም ቦታ የተጻፈ ደግሞ ኮፒ ፔስት አድርጋችሁ ማምጣት ይቻላል። ለምሳሌ ከቻት ጂፒቲ ላይ የሆነ ጽሁፍ እናምጣና ላሳያችሁ። ለምሳሌ ዋትስ ኮምፒውተር ብየዋለሁ። ከዛ እዚህ ጋር ኮፒ አድርጌ ይሄን መውሰድ ፈልጌ ነው ማለት ነው እዚህ የመጣሁት። ከዛ ለምሳሌ ከዚህ ጀምሮ የኮምፒውተር ከሚለው እስከዚህ ብቻ ያለውን ከፈለኩኝ ምን አደርጋለሁ? መጥቼ እዚህ ጋር ጫን ልበለውና እንደዚህ ድራግ እያደረኩኝ እስከምፈልገው እንደዚህ መጎተት ይቻላል ማለት ነው። ለምሳሌ እስከዚህ ያደረኩት። ከዛ በኋላ ከላይ ብዙ አማራጮች አሉ። ኮፒ እለዋለሁ። ሁሉንም እንዲመርጥ ከፈለጋችሁ ደግሞ ሰሌክት ኦል ብትሉት ደግሞ እንዳለ እዚህ የተጻፈውን ነገር ይመርጣል ማለት ነው። እንደ አማራጭ ደግሞ ለምሳሌ አሁን ዝቅ ልበልና እዚህ ጋር ኮፒ የሚል አለ። ስለዚህ ይሄንን እነካዋለሁ፣ ኮፒ ሆነ ማለት ነው። ከዛ አሁን ወደ ከፈት ነው ወደ ማይክሮሶፍት ወርዳችን እንመለስና ይኸውና አንዴ ካወረዳችሁት እንደዚህ ነው የሚቀመጠው። እዚህ ጋር ፔስት እናድርገው። ስለዚህ ምን እናደርጋለን ማለት ነው? አንደኛ ጫን ብላችሁ መያዝ ይቻላል፣ ወይም ገና እንደዚህ ቆም ስትሉበት ፔስት የሚለው ይመጣል ማለት ነው። ስለዚህ አሁን ፔስት ብናደርገው እስካሁን የጻፍነው ነገር እንደምታዩት በሰከንዶች ውስጥ ወደዚህ አመጣ ነው ማለት ነው። እንደምታዩት ይሄን የመሰለ ጽሁፍ ማይክሮሶፍት ወርድ ላይ ያዘጋጀን ነው። እዚህ ያዘጋጃችሁትን ነገር አሁን ኮምፒውተር ላይ ወስዳችሁ የተለያየ ቦታ ወስዳችሁ መጠቀም ትችላላችሁ፣ ስታንዳርዱን የጠበቀ ስለሚሆን ማለት ነው። ይሄን ግን እናጥፋውና እኛ አሁን የራሳችን ደግሞ እናዘጋጅ። ስለዚህ አንድ ቦታ ላይ ጫን ብላችሁ ያዝ ታደርጋላችሁ፣ ወይም ገና ስትነኩት አሁንም ሰሌክት ኦል የሚል ይመጣል። ይሄን ትነካላችሁ ማለት ነው። ከዛ ዲሌት ማድረግ የተለያየ ነገር ማድረግ ይቻላል። ዲሌት ማድረግ ከፈለኩኝ አሁን ምን አደርጋለሁ? ኤክስ ነካለሁ ማለት ነው። ቀጥታ ስልካችሁ ላይ ኤክስን ስነኩ ሙሉ በሙሉ ይጠፋል። አሁን የራሴን ነገር ታይፕ ላድርግ። ለምሳሌ እንደዚህ አድናቆት ቲዩብ ብዬ ጻፍኩኝ። ኢንተር ለማለት እዚህ ጋር ያለውን እንትን መጠቀም ትችላላችሁ። ይሄን ብነካውን ኢንተር እንደማለት ነው፣ ከስር ይወርዳል። ከዛ እዚህ ጋር ደግሞ ሌሎች ነገሮችን መጻፍ እችላለሁ ማለት ነው። ለምሳሌ እንደዚህ አይነት ጽሁፎችን እያስገባው ነው። ኢንተር ኢንተር እንደዚህ ያደርጋችሁ ትቀጥላላችሁ ማለት ነው። እንደዚህ ያስገባን። በየመሃሉ ያለውን ስፔስን ማስተካከል ከፈለጋችሁ ይቻላል ማለት ነው። አሁን ግን በደንብ እንዲታየን ስልኬን ልገልብጠውና በዚህ በኩል እንደዚህ አይነት ጽሁፍ እናዘጋጅ። አሁን እዚህ ጋር ያሉትን ነገሮች መዝግበናል ወይም ማስቀምጠናል። እዚህ ጋር ደግሞ ራንደም የሆነ ቴክስት እናስገባ። እሱን ለማድረግ ምን ማድረግ እንችላለን? እኩል ይሆናል ብለን እንጽፋለን ማለት ነው። ስለዚህ እኩል ይሆናል፣ ከዛ በኋላ ራንድ ብላችሁ ጽፋላችሁ። ከዛ ለምሳሌ የምፈልገው ሁለት ፓራግራፍ እና እንትን ስለሆነ እንደዚህ ሁለት በሁለት ልበለው፣ ኢንተር ልበል። ወዲያው ቴክስት ጀነሬት አደረገልኝ ማለት ነው። እንደምትመለከቱት እዚህ ጋር የምታዩትን ቴክስት ጀነሬት አድርገናል። ይሄን ላጥፋላችሁ በደንብ እንዲታያችሁ። አሁን የተጠቀምኩት ኮምፒውተር ላይም የምትጠቀሙት ነው። ለምሳሌ ኮምፒውተራችሁ ላይም ከፍታችሁ እንደዚህ ራንድ ከዛ የምትፈልጉትን የላይን እና የፓራግራፍ ብዛት ነግዛችሁ ኢንተር ስትሉ ጀነሬት ያደርግላችኋል። አሁንም ስልካችን ላይ ያደረግነው ተመሳሳይ ነገር ነው ማለት ነው እዚህ ጋር እንደምትመለከቱት። ከዛ አሁን ጽሁፋችን እንዲህ ከገባ በኋላ ኤዲት ማድረግ ብዙ ነገር ማድረግ ይቻላል። ለምሳሌ አድናቆት ቲዩብ የሚለውን ልምረጣው። ለመምረጥ አሁን ብዙ አይነት ዘዴ አለ። አንደኛው ጫን ብላችሁ ይዛችሁ ሸርተት ማድረግ ይቻላል። ሸርተት ስታደርጉ ይመረጥላችኋል። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? እዚህ ላይ መታችሁ 3 ጊዜ እንደዚህ ብትነኩት አጠቃላይ ያለውን ይሄን ይመርጥላችኋል ማለት ነው። ስለዚህ 3 ጊዜ መንካትም ትችላላችሁ። ከዛ እንዲህ ከመረጠልን በኋላ ይሄን እናጥፋውና ተመርጦልናል። ዝቅ ብላችሁ ቦልድ ማድረግ ከፈልጋችሁ ይሄን ትነካላችሁ ማለት ነው። አሁን ቢም ብነካ ቦልድ ይሆናል። ኢታሊክ ከስሩ እንዲሰመር ከፈለኩ አንደርላይን፣ ከለሩን ልቀይረው ከፈለኩ ደግሞ እዚህ ጋር እንደምታዩት ከለር ብዙ አይነት ከለሮች ይመጣሉ። ቀይ ከፈለኩ ቀይ ባደረገው ባክግራውንዱን ቀይ ያደርገዋል። ወደ ኋላ መመለስ ከፈለጋችሁ እዚህ ጋር አንዶና ሪድዋል ብላችሁ አንዶ ብትነካው ወደ ኋላ እንደምታዩት አንዳንድ ስቴፕ እየመለሳችሁ ይሄዳል ማለት ነው።
ለምሳሌ ደግሞ እዚህ ጋር ያለውን ነገር በቡሌት ማስቀመጥ ከፈለጋችሁ እዚህ ጋር ሰብስክራይብ ላይ ኮመንት የሚለውን ነገሮች ልምረጣቸው ሶስቱም። እንደዚህ ጫን ብላችሁ ይዛችሁ እስከምትፈልጉት ትመርጣላችሁ። እኔ አሁን እስከዚህ ነው የምፈልገው፣ እለቀዋለሁ። ይሄን ላጥፋውና አሁንም እንዲታያችሁ እንዲህ ከመረጣችሁ በኋላ እዚህ ጋር የምታዩቸው ቡሌቶች አሉ። እዚህ ጋር የተለያዩ አማራጮች አሉ ማለት ነው። እንደምታዩት ቡሌት አስገባ። እዚህ ጋር በቁጥር 1 2 3 እንዲል ከፈለጋችሁ ይሄን ማድረግ ይቻላል። 1 2 3 እያለ ይቀጥልላችኋል ማለት ነው። ወደ ውስጥ እንዲገባ ከፈለጋችሁ ኢንደንት ማድረግ ይቻላል። ዲክሪዝ ማድረግ ደግሞ ወይም ኢንደንቱ መቀነስ ከፈለጋችሁ ይሄን ማድረግም ትችላላችሁ ማለት ነው። በተመሳሳይ ደግሞ ለምሳሌ እያወራን እናስገባ። ይሄን ቀና አድርጌ ደግሞ ላሳያችሁ። እንደዚህ እዚህ ጋር ኢንተር እያልኩኝ የተወሰነ ወረድ ልበልና ኢንተር ብዙ ባዶ ቦታ ስለፈለኩ ነው። ከዛ ከላይ እዚህ ጋር መጣና ነካለሁ። እዚህ ጋር መጻፍ ነው የፈለኩት። አሁን ለምሳሌ ይሄን ድምጽ ነካለሁ። ካልተፈቀደለት እንትን ይላችኋል፣ ድምጽ ልጠቀመው ይላችኋል። ከዛ በኋላ ማውራት ትጀምራላችሁ። ስታርት ብላችሁ ነካሁት። እንደምታዩት ፍቃድ እየጠየቀኝ ነው። ዋይል ዩዚንግ ዚስ አፕ ልበለው። ከዛ እንደምታዩት አሁን የማወራውን ነገር ሁሉ እየጻፈው ነው ማለት ነው። ነገር ግን ስቶፕ ልበለው። አሁን የጻፍነው ትርጉም የሌለው ነገር ነው። ስለዚህ እንመርጥና እናጠፋዋለን። እዚህ ጋር የጻፍነውን ነገር ዲሌት ልበለው ወይም ኤክስ ማለት ይቻላል። አሁን ግን ትክክለኛ ቴክስት ልጻፍና ላሳያችሁ። ከዛ በፊት ግን እንደ ቲፕ ምንድነው ለምሳሌ እየጻፋችሁ አዲስ መስመር ላይ እንዲላችሁ ከፈለጋችሁ ኒው ላይን ብላችሁ ማዘዝ ትችላላችሁ። አሁን ላስጀምረው። what is your name? new line. how old are you? new line. thank you። በዚህ መልኩ አሁን እዚህ ጋር የምታዩዋቸውን ጽሁፎች ጽፌያለሁ። ፔሪድ፣ ጥያቄ ምልክት፣ የተለያዩ ነገሮችን ደግሞ እየነገራችሁት እንዲያስገባላችሁ ማድረግ ይቻላል ማለት ነው። ሌላው ደግሞ ለምሳሌ ልክ እንትን ላይ እንደምታገኙት ማግኘት ከፈለጋችሁ ኮምፒውተር ላይ እዚህ ጋር የምትመለከቱት ቀስት ነገር አለ። ይህን ስነኩት ሆም ጋር ይወስዳችኋል። ይህን ስነኩ ደግሞ ሆም፣ ኢንሰርት፣ ድሮ፣ ሌአውት እንዳለ ኮምፒውተር ላይ ያሉ ነገሮችን እዚህ ማግኘት ይቻላል ማለት ነው። አሁን ያለነው ሆም ጋር ነው። ሆም ጋር ደግሞ የምታዩዋቸው ነገሮች አሉ። ቦልድ አለ፣ ሃይላይት አለ፣ ፎንት ከለር አለ። ለምሳሌ ፎንት ከለሩን ልቀይረውና ላሳያችሁ። እዚህ ጋር መታችሁ ፎንት ከለር የሚለውን ደስ ያላችሁን ከለር ማድረግ ይቻላል ማለት ነው። ለምሳሌ ቢጫ ነገር ከፈለኩኝ ቢጫ አደርጋለሁ። ከዛ በኋላ ታይፕ የማደርገው ነገር እንደምትመለከቱት የሚጻፈው በቢጫ ይሆናል ማለት ነው። ስለዚህ በዚህ መልክም ማድረግ ትችላላችሁ። እንምጣ አሁንም እዚህ ጋር እንመለስና ሆም ጋር ያለነው ወርታችሁ ወረድ እያደረጋችሁ እስካሁን ያስገባችሁትን ፎርማቲንግ ማጥፋት ከፈለጋችሁ ክሊር ፎርማቲንግ ማለት ይቻላል። ቡሌቶች ደግሞ እዚህ ጋር አሉላችሁ። ለምሳሌ የተለያዩ የቡሌት አይነቶችን ከፈለጋችሁ እንደምታዩዋቸው ሁሉም ቡሌቶች እዚህ ጋር አሉ ማለት ነው። ለምሳሌ ይሄንን እስከዚህ ያለውን ሰሌክት አደረኩት። ከዛ እዚህ ጋር ልምጣና ቡሌት ልቀይር ነው። ስለዚህ ሆም ጋር ሄዳለሁ። ወረድ ብዬ ከዛ እዚህ ጋር ቡሌት የሚል አለ። ይሄን ትነካላችሁ። የፈለኩት የቡሌት አይነት አሁን ይሄኛውን ከሆነ ይሄን ነካለሁ። እንደምታዩት በዚህ መልክ በቀላሉ የተለያዩ የቡሌት አይነቶችንም ማስገባት ይቻላል ማለት ነው። አሁንም ሆም ጋር ነን። ወረድ ብላችሁ ነምበር ማድረግ ይቻላል። የተለያዩ ስታይሎች አሉ። ለምሳሌ ስታይል የሚለው ጋር ደግሞ ልግባና ላሳያችሁ። ሄዲንግ መስጠት የምትፈልጉት ነገር ካለ ሄዲንግ እየሰጣችሁ መሄድ ይቻላል ማለት ነው። ለምሳሌ ወደዚህ ልምጣና አድናቆት ቲዩብ የሚለው ሄዲንግ እንዲሆን ፈልጌያለሁ። ስለዚህ ምን አደርጋለሁ? ላው ላይ 3 ጊዜ ስነካው ይመረጣል፣ ወይም ድራግ አድርጋችሁ መምረጥ ይቻላል። ከዛ እዚህ ጋር እንምጣ። ሆም ጋር ያለሁት አሁን እንዳያችሁት። ከዛ ወረድልና ስታይል የሚል አለ። ስታይልን እነካለሁ። ከዛ ሄዲንጓን ልበለው። አሁን ትክክለኛ ሄዲንግ ተሰጠው ማለት ነው። እዚህ ጋር ያለው ይሄ ቢጫው ነገር ሄዲንግ ይሁን። ስለዚህ ልምረጠው። እሱ ነው ነካውት፣ ተመረጠ። ከዛ እዚህ ጋር እመጣለሁ ማለት ነው። አሁንም ሆም ጋር ያለሁት። ከዛ በኋላ ስታይል ጋር እንሄዳለን። አሁን ይሄኛው በኋላ ላይ ፔጅ ነምበር የተለያየ ነገር ስለምናስገባ ያግዘናል ማለት ነው። ስለዚህ ይሄን ልንካ። አሁን 2 ሄዲንጎች አሉን፣ በቂ ናቸው። ሆምን ደግሞ እንደዚህ ካየን አሁንም እንንካውና እዚህ ጋር የምታዩዋቸው አሉ። ኢንሰርት የሚል አለ። ለምሳሌ ኢንሰርት የሚለውን ብነኩ ብላንክ ፔጅ ማስገባት፣ ሼፕ ማስገባት፣ ቴብል ብዙ ነገር ማድረግ ይቻላል ማለት ነው። ለምሳሌ አዲስ ወይም ብላንክ ፔጅ ይስጠን። ይሄን ልንካው። እንደምታዩት 2 ብላንክ ፔጅ ሰጥቶኛል። 2 ስለነካውት ካልፈለጋችሁ ደግሞ እንደዚህ መመለስ ይቻላል። ዝቅ ልበልና ግን ከስር እዚህ ጋር ኢንተር እያልኩ ልውረድ። እዚህ ጋር ልምጣና ኢንተር ለማስገባት ነው። ይሄን ልንካ። ከዛ ሆም፣ ከዛ ኢንሰርት። ለምሳሌ ደግሞ ስካን የምታደርጉት ነገር ካለ ማስገባት ይቻላል። ቴብል ከፈለጋችሁ ቴብል እንትነካላችሁ። በአንዴ ቴብሎች ይገባሉ። አሁን ስልኬን ልገልብጥላችሁ እንደዚህ በሰፊው እንዲታያችሁ። አሁን ያስገባነው ቴብል እዚህ ጋር የምትመለከቱትን ይመስላል ማለት ነው። ከዛ እዚህ ውስጥ የምትፈልጉትን ዳታ መሙላት ትችላላችሁ ማለት ነው። ለምሳሌ ውስጥ ላይ ክሊክ ላድርግና ኔም ልበልበት። ይሄን እየነካችሁ እናንተ በዚህ መጠቀም ትችላላችሁ ማለት ነው። እንደዚህ ኔም። ከዛ እዚህ ጋር መጻፍ ከፈለጋችሁ መታችሁ እዚህ ጋር ትነካላችሁ። ከዛ እዚህ ጋር ለምሳሌ ኤጅ ከሆነ ኤጅ ብላችሁ ጽፋላችሁ ማለት ነው። እዚህ ጋር የምትቀጥሉት ነገር ካለ ትቀጥላላችሁ። ካልፈለጋችሁት ግን ማጥፋት ይቻላል ማለት ነው። ለምሳሌ ደግሞ ይሄን ካልፈለጋችሁት ማድረግ ይቻላል። እላው ላይ ክሊክ ታደርጋላችሁ ቴብሉ ላይ ማለት ነው። እንደምታዩት ተመረጠ። ከዛ በኋላ እዚህ ጋር ኤክስ ምልክት አለ። ይሄን መንካት ይቻላል ማለት ነው።
የማጠፋው ምኑን ነው ይላል ኮለመኑን ስለሆነ ወርታች ያለውን ዲሌት ኮለመን እለዋለሁ። ጠፋ፣ 2 ብቻ አለን ማለት ነው። መጨመር የምትፈልጉት ነገር ካለ ደግሞ እየጨመራችሁ መሄድ ትችላላችሁ። የማትፈልጉት የገባ ካለም ማጥፋት ይቻላል ወይም ዲሌት ማድረግ ይቻላል። ስለዚህ አሁን ቴብላችን በዚህ መልክ ገብቷል። ትንሽ ከፍ እንዲል ከፈለጋችሁ ወደኋላ መመለስ ትችላላችሁ ማለት ነው። እንደዚህ ባደረገውን ወደኋላ እየተመለሰ ይሄዳል። ወይም ደግሞ ስልካችሁ ላይ ስለሆነ እናንተ የምትጠቀሙትን ማድረግ ትችላላችሁ። እዚህ ከመጣችሁ በኋላ ኤክስ ትላላችሁ ማለት ነው። ባዶ ቦታውን ኤክስ ስትሉት ወደ ላይ ጠጋ ጠጋ እያደረገላችሁ ይሄዳል። ከዛ እዚህ ውስጥ የምትፈልጓቸውን ሰዎች ትመዘግባላችሁ ማለት ነው። ለምሳሌ ከበደን እዚህ ያስገባሁት። እዚህ ጋር ደግሞ የሆነ ስም ላስገባ። ዋናው እኔ ሳምፕሉን ነው የማሳያችሁ። እናንተ ሰፋ አድርጋችሁ መስራት ትችላላችሁ። የቴብሉን ዲዛይን ደግሞ መቀየር ከፈለጋችሁ ቴብሉን መጀመሪያ ትመርጣላችሁ። ከዛ እዚህ ጋር የምታዩዋቸው የተለያዩ አማራጮች አሉላችሁ ከቴብሉ ጋር የተገናኙ ናቸው። በተጨማሪም ግን ኢንሰርት ጋር እንሂድና አሁን ቴብል ጋር ያለ ነው እንደምታዩት። ቴብል ጋር መታችሁ ወታች ዝቅ ስታደርጉ አማራጮች አሉ። ለምሳሌ ቴብል ስታይል ይላል። ይሄን ብትነኩት አሁን የተለያዩ ቴብል ስታይሎች ይመጡላችኋል ማለት ነው። ከዛ ከነዚህ ውስጥ ደስ ያላችሁን መጠቀም ነው። ለምሳሌ ይሄን ከፈለጋችሁ ይሄን ትነካላችሁ፣ ቴብላችሁ ወደዚህ ይቀየራል። ሌላ አይነት ስታይል ደግሞ ከፈለጋችሁ አሁንም ወርታችሁ ወረድ እያለን ለምሳሌ ይሄን ከፈለኩት ይሄን አድርጋለሁ። አሁን እንዲህ አይነት ቴብል ሆኖልኛል ማለት ነው። ስለዚህ እናንተ ደስ ያላችሁን የቴብል አይነት መጠቀም ትችላላችሁ። እዚህ ጋር ሼፖችንም በተመሳሳይ ማስገባት ይቻላል። እንምጣና እዚህ ጋር ከዛ በኋላ ኢንሰርት። አሁን ደግሞ የፈለግነው ሼፖች ልናስገባ ነው። ሼፕ እና ፒክቸር ማለት ነው። ሼፕ እዚህ ጋር አለ። ስለዚህ ሼፕ እናከዋለን። የምትፈልጉትን የሼፕ አይነት ከዚህ ትመርጣላችሁ። ለምሳሌ ሬክታንግል ነገር ከሆነ የፈለጋችሁት ሬክታንግል ትነካላችሁ። ከዛ ይገባል ማለት ነው። ይህንን ልቀንስላችሁና ከዛ ይህንን ቦታ መቀየር ይቻላል። ጫን ብላችሁ ይዛችሁ ሳይዙ ጠርዟ ላይ ትይዙና እንደዚህ ማሳነስ ትችላላችሁ። ከፍ እንዲል ከፈለጋችሁ ሼፑን እንዲከፍ ማድረግ ይቻላል። ቦታን መቀየር ይቻላል ማለት ነው። በእጃችሁ ብቻ በመጠቀም ከለሩን መቀየር ከፈለጋችሁ የሼፑን እዚህ ጋር ሼፕ ፊል የሚል አለ። ይህን ትነኩና ብዙ አይነት ከለሮች አሉላችሁ ደስ ያላችሁ ማድረግ ይቻላል። ሼፑ ላይ መጻፍ ከፈለጋችሁ ደግሞ ላዩ ላይ 2 ጊዜ እንዲክሊክ ታደርጉበታላችሁ። ከዛ የምትፈልጉትን ነገር ታይፕ ማድረግ ትችላላችሁ ማለት ነው። እንደምታዩት አሁን የጻፍኩት እዚሁ ሼፑ ላይ ነው። ሌላ አይነት ሼፕም ከፈለጋችሁ አሁንም እዚሁ ጋር እንምጣና ሼፕ ጋር ነበርን። የሼፑን ከለር ስለነካሁት ልመልሰው። ይሄን ባክ ስፔስ ልንካና አሁን አዲስ ቦታ ነው ሼፕ ማስገባት የፈለኩት። ስለዚህ እዚህ ጋር ልምጣና የምፈልገው ስለዚህ ሼፕ እነካለሁ። ለምሳሌ ቀስት ነገር ከፈለኩ እንደምታዩት ቀስቱ እዚህ ጋር ይገባል። ከዛ ደስ ያለኝ ቦታ ላይ ማንቀሳቀስ ወይም ቦታ መቀየር ይቻላል። ሮቴት ማድረግ ትችላላችሁ ወደምትፈልጉት አቅጣጫ። በጣም ከቀጠነባችሁ ደግሞ ያስገባችሁት ሼፕ እንትን ልትሉትም ትችላላችሁ ማለት ነው። ማወፈር ትችላላችሁ። እሱን ለማድረግ ሼፓችሁ ከተመረጠ በኋላ ወርታች ዝቅ ትላላችሁ። ከዛ ሳይዝ ይላል እንደምታዩት ሼፕ ጋር ሆኖ ሳይዝ ማለት ነው። ይሄን ትነካላችሁ ወፈር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ምንድነው ፎንት ታይፕ እና ፎንት ከለር መቀየር ነው። ለምሳሌ እዚህ ጋር አሁንም አድናቆት የሚለውን እንምረጠው ወይም ደግሞ ሌላም ቴክስት ሊሆን ይችላል። እንምረጥ አንደኛውን ጋር ሰሌክቶ ላልኩት እንዳለ ቴክስቶቹን መረጥኳቸው። ከዛ እዚህ ጋር እንምጣውንም እንደምታዩት ከላይ አሁን ታይምስ ኒው ሮማን ላይ ነው ያለው። ይሄን ብትነኩት ራሱን ከስሩ ሌሎች ዝርዝሮችን ያመጣላችኋል ማለት ነው። ከዛ የፈለጋችሁትን ፎንት መጠቀም ትችላላችሁ ማለት ነው። ለምሳሌ እንደዚህ ባደረገው ቴክስቶቹ እንዳለ ወደዚህ ይቀየራሉ። ወደ ታይምስ ኒው ሮማን ከፈለኩኝ ደግሞ ታይምስ ኒው ሮማን ፈልጌ ታይምስ ኒው ሮማን ላይ አድርገዋለሁ ማለት ነው። ሳይዙን ደግሞ ከፍ ማድረግ ከፈለጋችሁም ወይም ደግሞ እንትኑን መጨመር ማለት ነው። እንመለስና እዚህ ጋር አሁን 12 ላይ ነው ያለው ቁጥሩ። ስለዚህ ቁጥሩን ትነካላችሁ። ቁጥሩን ከነካችሁ በኋላ የምትፈልጉትን ቁጥር መምረጥ ነው። ለምሳሌ 20 እንዲሆን የምትፈልጉ ከሆነ 20 ብትነኩ በጣም ትልልቅዬ ይሆናል ማለት ነው። ስለዚህ ፎንት ታይፕ እና ፎንት ሳይዙን በዚህ መንገድ መቀየር ይቻላል። ከዛ በኋላ ፎቶ ደግሞ ማስገባት የፈለኩት ሌላ ቦታ ወይም ሁለተኛ ፔጅ ላይ ነው። ስለዚህ ኢንተር እያልኩኝ ማውረድ እችላለሁ። አዲስ ፔጅ ላይ ወረድኩኝ ማለት ነው። ከዛ እዚህ ጋር ፒክቸር እናስገባው። ይሄን ላጥፋውና ቀስቱን ልንካው። ከዛ ሆም ጋር ከዛ በኋላ ኢንሰርት። አሁን ፒክቸር ነው የፈለግነው ወይም ፎቶ። ቀጥታ ካሜራ ማንሳት ትችላላችሁ። ከጋለሪ ውስጥ ማምጣት ይቻላል ማለት ነው። ፎቶ የሚለውን ነካሁን። ፎቶ የሚለውን አሁን ልንካው። ፍቃድ ግን መስጠት አለባችሁ እያለ ነው። ስለዚህ እዚህ ጋር 3 ነጠብጣቡን እንነካና ብሮዘራችን ጋር እንሄዳለን ማለት ነው። ከዛ ለምሳሌ እዚህ ጋር ካሉት ውስጥ አንዱን ልጠቀም እንደ ምሳሌ ስለሆነ ይሄንን መረጥኩት። ወይም እዚህ ጋር ልንካና ደል በለው። ከዛ በኋላ በቀጥታ ይገባል ማለት ነው። እንደምታዩት ከት የምታደርጉት ወይም የምትቆርጡት ነገር ካለ መቁረጥ ይቻላል። እዚህ ጋር ስላለላችሁ ይሄን ነክታችሁ የማትፈልጉትን ፓርት ቆርጣችሁ ማውጣት ትችላላችሁ። ከጨረሳችሁ ደግሞ ራይት ትሉትና ፊኒሽ ትላላችሁ። ከዛ በኋላ
ቀጥታ ዶክመንታችሁ ላይ ይገባል። ሳይዙን ከዛ እዚህ ጋር ይዛችሁ እንደዚህ ጫን ብላችሁ ይዛችሁ ማሳነስ ማሳደግ ትችላላችሁ ማለት ነው፣ በእጃችሁ ብቻ በመጠቀም። አሁን የደረስንበትን ለማየት ስልኬን እንደዚህ ቆም ላድርገውና ያዘጋጀውን ዶክመንት እንየው። ሮቴት ማድረግ ከፈለጋችሁ ደግሞ እዚህ ጋር የምትመለከቷት ማሽከርከር ያለች ይህን እየነካችሁ ደስ ወዳላችሁ ማሽከርከር ይቻላል ማለት ነው። ሌላ አይነት ከፈለጋችሁ ደግሞ ለምሳሌ ዲሌት ማድረግ ከፈለጋችሁ ይህንን ታደርጋላችሁ፣ ትመርጡታላችሁ። መጀመሪያ እንደዚህ ከተመረጠ በኋላ ከላይ ዲሌት ይላል እንደምታዩት። ስለዚህ ይህን ብትነኩት ዲሌት ይሆናል። ሪፕሌስ ብታደርጉት ደግሞ ተክቶ ሌላ ያመጣላችኋል ማለት ነው። ለምሳሌ ዲሌት ማድረግ አልፈለኩም ልመልሰው። በዚህ ሪፕሌስ ለማድረግ ደግሞ በላዩ ላይ ስትነኩት ሪፕሌስ የሚል አለ። ይህን ብትነኩት አሁን ቀጥታ ወደ ጋለሪ ወስዳችኋል። አሁንም ፎቶአችሁ ወዳለበት ቦታ። በዚህኛው ልተካው ከፈለኩ አሁን ደግሞ ይሄን ነካለሁ። እንደምታዩት ይኸውና፣ ከዛ ፊኒሽ እለዋለሁ። እንደምታዩት በዚህ መልክ ይገባል። ከዛ ይሄንንም ሮቴት ማድረግ ትችላላችሁ ማለት ነው፣ ደስ ወዳላችሁ አቅጣጫ። በተመሳሳይ ደግሞ ዙም ኢን እና ዙም አውት ለማድረግ በሁለት ጣታችሁ እንደዚህ ከፈት ብታደርጉት ዙም አውት ይሆናል ወደፊት፣ ወደ ውስጥ ደግሞ ስታደርጉት እንደዚህ እየሆነላችሁ ይሄዳል ማለት ነው። ደግሞ ለምሳሌ እዚህ ጋር ረዘም ያለ ቴክስት ላስገባ፣ ኢንተር እያልኩ ወርጃለሁ። አሁን አዲስ ፔጅ ላይ ነው ያለነው፣ ተከፍሏል መሀል ላይ። እዚህ ጋር እንደምትመለከቱት እዚህ ጋር ረዘም ያለ ነገር ላስገባበት፣ ሁለቴ ልንካው። እንደዚህ እንደምታዩት ራንደም ቴክስት ላስገባ ነው። ኢንተር ልበለው። ከዛ ረዘም ያለ ቴክስት ገብቶልኛል። አሁን ማይክሮሶፍት ወርዳችን በዚህ መንገድ እየተስተካከለ ነው። እንምጣ አሁንም ወደዚህ። ለምሳሌ ደግሞ ሆም ጋር ነበርን። ሆም ጋር ከመጣን በኋላ አሁን ደግሞ ፎርማት እንድናደርግ ነው ወደዚህ የመጣ ነው ማለት ነው። ስለዚህ እዚህ ጋር እንምጣና አማራጮች አሉ እንደምታዩት። አላይመንቱ ወደዚህ ማድረግ ይቻላል፣ ወደዚህ ማድረግ ይቻላል። መጀመሪያ ግን ሁሉንም እንምረጠው። ሁሉንም እንዲመርጥልን የተለያዩ አማራጮች አሉ። አንደኛ ምንድነው የሆነ ቦታ ላይ መታችሁ ሁለት ጊዜ እንደዚህ ትነካላችሁ። ልክ ስነኩ ሰሌክት ኦል የሚል ይመጣል። ይህን ስነኩ አጠቃላይ ይመረጥላችኋል ማለት ነው። ከዛ እንምጣና ሆም ጋር እዚህ ጋር እንደምታዩት ሴንተር ማድረግ ይቻላል፣ ወይም ደግሞ እዚህ ጋር ጀስቲፋይ ማድረግ ትችላላችሁ። እንደፈለጋችሁ በጣም ብዙ አይነት አማራጭ አለላችሁ ማለት ነው። ልክ ኮምፒውተር ላይ የምታገኟቸው ነገሮች በአጠቃላይ እዚህም ስለሚገኙ። አሁን ደግሞ እዚህ ጋር እንምጣለን። ለምሳሌ አሁን ሁሉም መመረጡን ቼክ የምናደርገው ይሄን ብትነኩት አሁን ሁሉም ቀይ ይሆናሉ ባክግራውንዳቸው ማለት ነው። ስለማልፈልግ ልቀይረው። ሁሉንም ቢጫ ማድረግ ከፈለጋችሁ ደግሞ ይሄን ብታደርጉ ሁሉም ቢጫ ይሆናሉ። አሁን ግን ስለማንፈልግ ይሄን እንካና እንመለሳለን። ኢንተር እንበለው አሁንም። ከዛ እዚህ ጋር ሆም አለላችሁ። እዚህ ጋር እንምጣ ደግሞ ሌአውትን እንንካው። ሌአውት ላይም እንደምታዩት መርጅን አለ። መርጅኑ ምን ይሁን ነው። ለምሳሌ ይሄን ልንካውና ላሳያችሁ። ኖርማል ነው፣ ናሮ ነው። ደብዳቤ ነገር ከሆነ ደግሞ የምትሰሩት ሌተር፣ ብዙ አይነት አማራጭ አለላችሁ ማለት ነው። ሞር ብላችሁም ወይም ደግሞ ከስተም ብላችሁ የራሳችሁንም ማዘጋጀት ይቻላል። ከዚህም በተጨማሪ ደግሞ አሁንም እዚህ ጋር መለስ ልበልና ሌአውት ጋር ነበር እያየን የነበረው። እዚህ ጋር ኦሪንቴሽን፣ ሳይዝ፣ ብሬክ ማድረግ ብዙ ነገሮች አሉላችሁ ማለት ነው። እዚህ ጋር ደግሞ ሪቪው ነው። ሪቪው ደግሞ ስፔሊንግ ቼክ ማድረግ ይቻላል፣ እንዲያነብላችሁ ማድረግ ይቻላል። ለምሳሌ የጻፍኩትን ነገር እንዲያነብልኝ ከፈለኩኝ መጀመሪያ እንዲነበብ የፈለኩትን መርጣለሁ። ለምሳሌ ይሄን ፓርት እንዳለ ያንብብልኝ እዚህ ጋር ያሉትን ማለት ነው። ወይም ደግሞ ሰሌክት ኦል ብዬ ላስነብበው መርጬዋለሁ። አሁን ለማስነበብ ነው። ስለዚህ እዚህ ጋር እንምጣና ሪቪውን ልንካው። ከዛ ሪድ አላውድ ልበለው። በዚህ መልክ እንደምታዩት እያነበበ ነው። አሁን ግን አስቁሜዋለሁ ማለት ነው። ወርድ ካውንት ምን ያህል ወርድ እንዳላችሁ መቁጠር ትችላላችሁ። ኮመንት ማስገባት ይቻላል ማለት ነው። እዚህ ጋር ያሉትን እናንተም ቼክ ልታደርጓቸው ትችላላችሁ። ሌላው ደግሞ ቪው የሚልም አለላችሁ። እዚህ ጋር ቪው የሚለው ጋር መታችሁ ደግሞ እንደምትመለከቱት ዙም ኢን ዙም አውት ማድረግ ይቻላል። ቅድም በእጃችን ስናሰፋና ስናጠብ የነበረውም ነገር ማለት ነው። ሞባይል ቪው አድርጋችሁ ማየት ይቻላል። ፕሪንት ላይ ምን ይመስላል የሚለውን ፕሪንት ሌአውት ማየት ይቻላል ማለት ነው። ለምሳሌ ከዛ የጻፋችሁትን በአንድ ፔጅ ብቻ ማድረግ ትችላላችሁ። ሌሎችም አማራጮች አሉ። ለምሳሌ ዙም አውት ብለው ወደ ውስጥ እንደምታዩት በጣም ይገባል። ዙም ኢን ብንለው ደግሞ ጎላ 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 እያለ ይመጣል ከቆማችሁበት ቦታ እንትን ብሎ ማለት ነው። አሁን ደግሞ ፔጅ ነምበር እናስገባ። ለምሳሌ ኢንሰርት ልበልና ወርታች ወረድ ልበል። ኮመንት፣ ሊንክ ብዙ ናቸው እንደምታዩቸው። እንደምታዩት ፔጅ ነምበር ይኸውና። ሄደር እና ፉተርን ማስገባት ይቻላል። እንደምታዩት ሄደር ኤንድ ፉተር የሚለውን ነክታችሁ ፔጅ ነምበር ለማስገባት ደግሞ ፔጅ ነምበር የሚለውን ትነካላችሁ። ከዛ ፖዚሽን ትመርጣላችሁ ማለት ነው። ጥግ ላይ ነው፣ መሀል ላይ ነው፣ በቀኝ በኩል ነው እያላችሁ መሀል ላይ ከፈለጋችሁ መሀል ላይ መንካት ነው። ከዛ በኋላ ፔጅ ነምበሩ ይገባላችኋል ማለት ነው። ይህን ክሎዝ ሄደር ኤንድ ፉተር የሚለውን ላጥፋውና ወተን እንመልከተው። ፔጅ ነምበራችን አሁን ገብቷል። ነገር ግን የገባው እንደምታዩት ቶፕ ላይ ነው ወይም ከላይ ነው ያስገባው ማለት ነው። አዙሬ ላሳያችሁ፣ ይሄኛው ላይ ታያችሁ ስለሚችል ተመልከቱት። ፔጅ ነምበር ከላይ 1 ብሏል። ዝቅ ስትሉ 2፣ 3 እያለ ይቀጥላል። ስለዚህን ቀይረው በፈለግነው አቅጣጫ እናስቀምጥና
መጀመሪያ አንድ ልበለውና ወደ ኋላ እንመለስ። ፔጅ ነምበሩ ይጥፋ፣ እንደ አዲስ ነው የምናስገባው። ስለዚህ እዚህ ጋር ልምጣ፣ ልገልብጥላችሁ፣ ምናልባት በደንብ እየታያችሁ ካልሆነ እዚህ ጋር ልምጣ። አሁን ኢንሰርት ነው የምንለው፣ ፔጅ ነምበር ስለሆነ የምናስገባው። ወርታች እንደዚህ እንውረድ። ከዛ ፔጅ ነምበር ይላል፣ ፔጅ ነምበር እንነካለን። ፔጅ ነምበሩ የት ይግባ ይለናል። አሁን ቅድም የመረጥንለት እንደዚህ ላድርገውም ደግሞ የመረጥንለት ቅድም ቶፕ ላይ ስለነበረ ነው ከላይ ያለውን የነካሁት፣ ከቴክስቱ በላይ ብዬው ነው። አሁን ግን ከቴክስቱ በታች መሃል ላይ ይሄኛውን ላድርገው። አሁን ገባ ማለት ነው። ቼክ ብታደርጉት አሁን ታችሁ ከስር ከስር ነው ተቀምጦ የምታገኙት። ባዶ ቦታ ላይ ክሊክ ልናደርግ እንችላለን። ክሎዝ እንበለውና ይሄንን እንውጣ። ፔጅ ነምበራችን እንደምታዩት ከስር ከስር ነው የተቀመጠው። አንድ አለ፣ ሁለት አለ፣ ሶስት እያለ ይቀጥላል። ሄደር እና ፉተር ላይም ደስ ያላችሁን ነገር ማስገባት ይቻላል። እሱንም ለማድረግ እዚህ ጋር እንምጣ። ከዛ ኢንሰርት እንበልና አሁንም ፉተር እና ሄደር ነው የምፈልገው። ስለዚህ ሄደር እንደ ፉተር ለዋለሁ። ከዛ በኋላ ሄደር ማለት ከላይ አናቱ ላይ ምን ይጻፍላችሁ ነው፣ ሁሉም ፔጃችሁ ላይ የሚመጣ ነገር ነው ማለት ነው። ስለዚህ እዚህ ጋር ምን ልበለው፣ ማይ ሄደር ልበለው። ምሳሌ ነው፣ እናንተ ብዙ ነገር ልታስገቡ ትችላላችሁ። ከዛ ባዶ ቦታ መንካት ብቻ ነው የሚጠበቅባችሁ። አሁን ማይ ሄደር የሚለው ሁሉም ላይ ይገባል ማለት ነው። እንውጣና ቼክ እናድርገው። ልገልብጥላችሁና አሁን ሳይዙን እንዲሰብሰብ እናድርገውና ተመልከቱት። ማይ ሄደር የሚለው ከላይ ገብቷል። ዝቅ እያደረግን ብናየው ሁሉም ላይ ነው የሚገባው፣ አንዴ ካዘዛችሁት ማለት ነው። ካሁን በኋላም አዳዲስ ፔጃውን እያስገባው ቢሄድም እየገባ ነው የሚሄደው። ፉተር ላይም የተለያየ ነገር ልታስገቡ ትችላላችሁ። ሊንኮችን ማስገባት ይቻላል፣ የሚያያዙ ነገሮችን፣ ሌሎች ነገሮችም እዚህ ጋር አሉላችሁ። ከዛ አሁን ለምሳሌ ስራችሁን በዚህ መልክ ካዘገጃጃችሁ በኋላ ፕሪንት ማድረግ ደግሞ ከፈለጋችሁ ምንድነው የምታደርጉት ማለት ነው። ባዶ ቦታ ክሊክ እናድርግና መጀመሪያ ከዚህ እንውጣ። ከላይ እዚህ ጋር የምትመለከቱት 3 ነጠብጣብ አለ፣ ይሄን ትነካላችሁ። ከዛ ሼር ማድረግ ይቻላል፣ ለሰዎች መላክ ማለት ነው። እንደ ፒዲኤፍ ሼር ማድረግ ይቻላል። ሴቭ አስ፣ በጣም ብዙ አማራጮች አሉላችሁ እዚህ ጋር እንደምትመለከቱት። ለምሳሌ ባክግራውንዱን ደግሞ መቀየር ከፈለጋችሁ እስካሁን ያየንበት ጥቁር ነው፣ ነጭ ልታረጉት ከፈለጋችሁ እንዲህ ብታረጉት ደግሞ ነጭ ወርድ ይሆንላችኋል ማለት ነው። እዚህ ጋር እንደምታዩት በዚህ መልክ ተቀይሯል። ስለዚህ ይሄኛው የምርጫችሁ ጉዳይ ነው የሚሆነው። እንምጣ አሁንም። ከዛ በኋላ ሪድ አላውድ ሙሉ ማስነበብ ትችላላችሁ። ፕሪንት ለማድረግ ደግሞ እዚህ ጋር መታችሁ ፕሪንት ማድረግ ይቻላል ማለት ነው። ስለዚህ ፕሪንት ልበለው። ለምሳሌ ፕሪንት ሲሆን እንደምታዩት ይሄን ነው የሚመስለው እያለኝ ነው። ወርታችሁ ወረድ እያደረኩኝ ባሳያችሁ 3 ፔጅ በዚህ መልክ ፕሪንት ማድረግ ይቻላል። ሄደር አለው የተስተካከለ ነው ማለት ነው። መቀየር ከፈለጋችሁ ደግሞ እዚህ ጋር ቀስት ነገር አለ፣ ይሄን ትነኩና እንደምታዩት አሁን አንድ ኮፒ ነው የማደርገው እያለ ነው። ፔፐር ሳይዙን እዚህ ጋር ይሄን ነክታችሁ የፈለጋችሁትን መምረጥ ትችላላችሁ። ከለሩን ብዙ አይነት ነገር ማዘዝ ይቻላል እዚህ ጋር። በተመሳሳይ ለምሳሌ እዚህ ጋር የሌሉትን ነገሮች ቀስቱን ስነኩ ይመጡላችኋል። ኦሪንቴሽኑን መቀየር ከፈለጋችሁ ኦሪንቴሽን እዚህ ጋር ፖርትሬት ላይ ነው ያለው። ይሄን ልንካው በላንድስኬፕ በኩል ባረገው ፕሪንት የሚሆነው በሰፊው በኩል ይሆናል። ይሄን ነክቼ ደግሞ ፖርትሬት ባረገው በቁመቱ በኩል ይሆናል። ከለር መምረጥም ትችላላችሁ ማለት ነው እዚህ ጋር እንደምትመለከቱት። ከዛ በኋላ ፕሪንተራችሁን መርጣችሁ አድ ፕሪንተር ብላችሁ ይሄንን ፕሪንት ማድረግ ትችላላችሁ ማለት ነው። እኛ ግን አሁን ይሄን ሴቭ እናድርገውና እንውጣና ደግሞ ላሳያችሁ። ሴቭ ላድርገውና ወደ ኮምፒውተር ወደ ተለያየ ነገር ሴቭ አስ ልበለው እዚህ ጋር። እስካሁንም ሴቭ እያደረገላችሁ ነው የሚሄደው። በተለይ ዋን ድራይቭ ላይ ካደረጋችሁት ዚስ ዲቫይስ የሚለው ጋር ልምጣና እዚህ ጋር ልጻፍበት፣ ስሙን ልቀይረው ወይም ይሄን ኤክስ ልበለውና ወርድ ባይ ፎን አልኩት ለመለየት እንዲመቸኝ ነው። ከዛ ሴቭ ብለዋለሁ። መጀመሪያ ግን ቦታ ምረጥ እያለኝ ነው። ዶክመንት ጋር ያስቀምጠው። ከዛ ይሄንን ሴቭ ብለዋለሁ ማለት ነው። እንደምታዩት ይኸውና ወርድ ባይ ፎን ይላል። ወደ ኮምፒውተሬ ሼር ላድርገው። በቴሌግራም በተለያየ ነገር ልታደርጉት ትችላላችሁ ይሄንን። ከዛ እንደምትመለከቱት ሄደር አለው። በተመሳሳይ እዚህ ጋር ሄዲንግ አስገብተንለታል። እንደዚሁም ደግሞ ፔጅ ነምበርም አለው ማለት ነው። ስለዚህ እናንተ ስልካችሁ ላይ ሰርታችሁ ቀጥታ በዚህ መልክ ወደ ኮምፒውተር አምጥታችሁ ወይም ሌላ ቦታ ላይ ተጠቀሙት ትችላላችሁ ማለት ነው። አሁን ሌላ ጊዜ ነው ብለን ብናስብና ደግሞ ስልካችን ላይ እንግባና ላሳያችሁ። እዚህ ጋር ወርድ ይላል። ይሄን ትነካላችሁ። የምትጨምሩት ነገር ካለ መጨመር ይቻላል ማለት ነው። ወርድ ባይ ፎን ይላል። ለምሳሌ አሁን እዚህ ጋር መታችሁ ሴቭ ያደረግንበት ስሙ ነው። ኤዲት ለማድረግ ከዛ እዚህ ጋር መታችሁ አሁንም ይሄንን ትነካላችሁ ማለት ነው። ስለዚህ ኤዲት ብትሉት አሁን ኤዲት ለመደረግ ዝግጁ ይሆንላችኋል። የፈለጋችሁትን ቦታ ወስዳችሁ ከዛ ኤዲት ማድረግ ትችላላችሁ ማለት ነው። ከዛ ኤዲት ካደረጋችሁ በኋላ እንደ አዲስ ሴቭ ማድረግ ይቻላል። እዚህ ጋር ደግሞ እንደ ቲፕ አንድ የምነግራችሁ ምንድነው፣ ለምሳሌ ስልካችሁን ኮምፒውተራችሁ ላይ እንደዚህ ዲስፕሌይ ታደርጉታላችሁ ወይም እንዲታይ ታደርጉታላችሁ ማለት ነው። ከዛ በኋላ ኮምፒውተራችሁ ላይ ያለውን ኪቦርድ በመጠቀም መጻፍ ይቻላል። ለምሳሌ እዚህ ጋር ልጻፍና ላሳያችሁ። እዚህ ኳልቶ አልኩኝ። ከዛ እንደዚህ ራንድ እንደምታዩት ደስ ያለኝን ስራ መስራት ይችላል። ኪቦርድን ብቻ ተጠቅሜ ወይም የብሉቱዝ ኪቦርድ ካላችሁ መጠቀም ይቻላል ማለት ነው። እንደዚህ ያደረኩኝ። ከዛ እንዳለ አሁን እየተጠቀምኩ ያለሁት የኮምፒውተሬን ኪቦርድ ነው። ኢንተር ብል ወዲያው እንደምታዩት ቴክስቶችን ያመጣልኛል ማለት ነው። ስለዚህ
ኮምፒውተራችሁን ስልካችሁ ላይ እንደዚህ እያደረጋችሁ መጠቀም ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።